የመጣው ሊሞት ነው። እርሱ ካልሞተ የዘላለም ሕይወት የለም። ለእያንዳንዳችን የእርሱ ሞት ያስፈልግ ነበረ። በቀራንዮ መስቀሉ መተከሉ ያስፈልግ ነበረ። ደሙ መፍሰሱ ያስፈልግ ነበረ። ስለዚህ የእግዚአብሔር ሐሳብ ልጁን ለሞት አሳልፎ መስጠት ነው። አባቱ ያልቀደመው ልጅ አለ። አባቱ የማይቀድመው ልጅ አለ? እንዴት ሆኖ ይግኖራል? ይሄ አባቱ ያልቀደመው ልጅ አስደናቂ ነገር ነው። አባት ልጁ ወለደ ሲባል የዘመን መቀዳደም ሳይኖር ታላቅነትና ታናሽነት ሳይኖር አባቱ የወለደው ልጅ ይሄ በጣም አስደናቂ ነው አለ። እናቱን የፈጠረ ሕፃን ነው። ሕፃን ሆኖ በቅፏ ታቅፈዋለች፣ በማኅፀኗ ተሸክመዋለች፣ በጀርባዋ አዝለዋለች፣ ጡት አጥብተዋለች። በዚህ ሰዓት ደግሞ የምንማርበት የመጽሐፍ ቅዱስ ቃል በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ያለውን ኃይለ ቃል አንስተን እንነጋገራለን ማለት ነው። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ ይላል ቃሉ። በዚህ ቃል ላይ ነው የምንቆየው። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ ይላል። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ ይላል ቃሉ። ወንጌላዊ ሲናገር ጌታ ስላስተማረው ጌታ ስለተናገረው ቃል ነው የሚናገረው። በዚያን ጊዜ አለ። ያ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ፊልጶስ ቄሳርያ ወርዶ ያስተማረበት ዕለት ነበረ። በዚያ ቦታ ላይ በርካታ ትምህርት አስተምሯል ጌታ። ለደቀ መዛሙርቱም ስለ እርሱ ማንነት ጠይቋቸው ነበረ። ምክንያቱም እነዚህ ደቀ መዛሙርት ከእርሱ የሰሙ እርሱ ከዋለበት የሚውሉ ካደረበት የሚያድሩ ናቸው። ትክክለኛውን የእርሱን ማንነት አጠገቡ ሆነው የሰሙ ናቸው። እነሱ የስሚ የሰሙ አይደለም፣ ከአንደበቱ የተቀበሉት ናቸው። የአምላክነቱን ሥራ ሲሠራ የማዳን ሥራውን ሲፈጽም በትክክል በዓይናቸው አይተውታል። ከዚህ የተነሳ እርሱ በዚያ ሰዓት ማንነቱን ለዓለም መግለጥ ፈለገና የሰው ልጆች ሰዎች የሰው ልጅ ማን ይላሉ ብሎ ጥያቄ ያቀረበላቸው በፊልጶስ ቂሳርያ። በዚህ ቦታ ላይ ጥያቄን ሲያቀርብላቸው ሰዎች የሰው ልጅ ብሎ ተናገረ። ሰዎች ያለውን በዓለም ውስጥ የሚኖሩት ሁሉ ስለ እርሱ የተለያየ አረዳድ ያላቸውን ሁሉ ማለቱ ነበረ። ስለ እርሱ ሰዎች የተለያየ አረዳድ አላቸው። ሩቅ ሰምተው በሩቅ ሆነው የስሚ የሰሙ አሉ። አምላክነቱን ሳይረዱ ዝም ብለው የሚኖሩ አሉ። ስሙን ብቻ እየጠሩ መድኃኒትነቱን ያልተረዱ፣ አምላክነቱን ያልተረዱ፣ ከሰማይ ወደ ምድር መምጣቱ በሥጋ ማርያም መገለጡ ድክመት የመሰላቸው፣ የአምላክነት ሥራውን የተወ የሚመስላቸው በዚህ ዓለም ላይ በርካቶች አሉ። ይህንን ለማስተማር ይህንን ለመግለጥ ፈልጎ ሰዎች የሰው ልጅ ማን ይሉታል አላቸው። ዓለሙ ስለ ክርስቶስ ምንድን ነው የሚለው? ክርስቶስን ማን ነው የሚለው ማለት ነው ትርጉሙ። ይሄ እያንዳንዳችን በዚህ ቃል ውስጥ ስለዚህ ነገር በቂ መረዳት ያስፈልገናል። ሰው የሚያምንበትን አምላክ በትክክል መናገር መመስከር ካልቻለ አማኝ አይደለም ማለት ነው። ምክንያቱም ከሰማይ የወረደው አምላክ የተገለጠልን ጌታ በሞቱ ያዳነን በደሙ የቀደሰን ጠላታችንን በመስቀል ጠርቆ ከመንገዳችን ላይ ያጠፋልን አምላክ ስለ እርሱ የማንናገር ከሆነ ከኢአማንያን የሚለየ ምንም ነገር የለም። ልንናገረው ልንመሰክርለት የሚገባ ሁል ጊዜ በሕይወታችን ዘመን ከአይምሯችን የማይጠፋው በልባችን ላይ ተስሎ የሚኖረው ፍቅሩ ሁል ጊዜ ልንዘከረው የሚገባ ታላቅነቱን ልንመሰክርለት የሚገባ በሥጋ የተገለጠውን አምላክ ነው።
ስለዚህ ዓለሙ ክርስቶስን ማን ይለዋል የሚል ጥያቄ ሲያቀርብ ደቀ መዛሙርቱ አንዳንዶቹ ኤልያስ ነው ይላሉ አሉት፣ ሌሎቹ ደግሞ ዮሐንስ ነው ይሉታል፣ ወይም ደግሞ ከቀደሙት ነቢያት አንደኛው ተነስቷል ይላሉ ብለው መልስ መለሱለት። ይህ እንግዲህ የዓለሙ ሐሳብ ነው። ስለ ክርስቶስ ያለው የዓለም መረዳት ይሄ ነው። ምክንያቱም የዓለሙ መረዳት በመንፈስ ቅዱስ እርዳታ ያልታገዘ በእግዚአብሔር ሐሳብ ውስጥ የሌለ ከስጋዊ እሳቤ ከስጋዊ ሐሳብ የመነጨ ከስጋዊ ቋንቋ የመነጨ እግዚአብሔርን በማመን ያልሆነ ሐሳብ ስለሆነ ነው። ዛሬም እንዲሁ ነው። በምድር ላይ ያለው አከራካሪ ነገር ሁሉ የሚመጣው ከምድራዊ ሐሳብ መነሻ በማድረግ ነው። ለእርሱ የተሳሳተ ነገር የሚኖረን ሐሳባችን ምድራዊ ሲሆን ሰማያዊ ነገርን ማሰብ ሲያቅተን የእግዚአብሔርን ፍቅር እግዚአብሔር ስለኛ ያደረገውን ነገር መረዳት ሲያቅተን የምንሰጠው ትንታኔ ሁሉ ለነፍሳችን ጉዳትን የሚያመጣ ይሆናል። ስለዚህ ዓለሙ ስለ ክርስቶስ የሚናገረውን ነገር ስለጠየቃቸው የዓለሙን መልስ መለሱ። ተመልከቱ። አሁን ወደዚህኛው ጥልቅ ትንታኔ ውስጥ አንገባም። ምናልባትም በዚህ ቦታ ላይ በጣም የምከታተለው አለና ሮብ የሐዲስ ኪዳኑ መምህር ስለሚያስተምሩ ምን ማለት እንደሆነ በጥልቅ ያስተምራሉ። እኔ ይሄኛውን ክፍል ለመነሻ አንስቼ ልሂድ እና ዓለሙ እንደዚህ ካለ እናንተ እኔን ማን ትሉኛላችሁ አላቸው። እናንተስ እኔን ማን ትሉኛላችሁ አላቸው። ይሄ ማለት የእነርሱ ሐሳብ ከዓለሙ ሐሳብ የተለየ ነው ማለት ግልጽ ነው አለ። እኛ ስለ ክርስቶስ ያለን ሐሳብ በስሙ የምናምነው ወልደ እግዚአብሔር ወልደ ማርያም ብለው የምናምነው እኛ ከዓለሙ የተለየ ሐሳብ አለን ስለ ክርስቶስ። ስለዚህ ነው ለደቀ መዛሙርቱ እናንተስ እኔን ማን ትሉኛላችሁ የሚል ጥያቄ አቀረበላቸው። ተመልከቱ፣ የተለየ ነው ማለት ነው የነሱ ሐሳብ። ቅድም እንደተባለው እነዚህ ደቀ መዛሙርቱ ከዋለበት የሚውሉ ካደረበት የሚያድሩ ትምህርቱን በትክክል ያዳመጡ ተአምራቱን በዓይናቸው ያዩ አምላክነቱን የተረዱና በስሙ ያመኑበት ናቸው። ምንም መንፈስ ቅዱስ ባይወርድ ጽንዓት ባይኖራቸው እንኳን ሳስተምር ገቢረ ተአምራት ሲያደርግ ሁሉ በዓይናቸው አይተውታል። ከድካም ቦታ ከወደቁበት ቦታ እንደ ሌሎቹ አስተማሪዎች ያይደለ ትንሽ ቦታ ከተባለ ቦታ እያመጣ የራሱ አድርጓቸዋል። የአደባባይ ሰዎች አድርጓቸዋል። ከዚህም ከሌሎቹ የሃይማኖት መምህራን ሁሉ የተለየ መሆኑን ያውቃሉ። ማን ጴጥሮስን ከዓሣ አጥማጅነት ለይቶ የአደባባይ ሰው ማን አድርጎት ያውቃል? ያዕቆብን ማን ጠርቶት ያውቃል? ማቴዎስን ከቀራጭነት ማን ለይቶት ያውቃል? እንደውም ግብሩን በመመልከት በእግዚአብሔር ዘንድ አጸያፊ ሥራ ይሠራል እያሉ ያገሉት ነበር እንጂ እርሱ ግን የራቁትን የሚያቀርብ የወደቁትን የሚያነሳ የተረሱትን የሚያስታውስ ለሁሉ የሚያዝን ነፍስን የሚያድን ኃጢአትን ይቅር የሚል ጌታ መሆኑን ደቀ መዛሙርቱ ታውቀዋል። ስለዚህ ጴጥሮስ ብድግ አለና አንተ የሕያው እግዚአብሔር ልጅ ነህ አለው። ይህን ጊዜ በሰማይ ያለው አባቴ ነው እንጂ ሥጋና ደም ይሄን አልገለጠልህም አሉ። አያችሁ፣ ለምን ሰዎቹ ያሉት ማን ነው? ኤልያስ ነው ያሉት፣ ዮሐንስ ነው ያሉት፣ ወይ ከነቢያት አንደኛው ተነስቷል ብለዋል። ጴጥሮስ ግን እንደዚህ አይደለም ያለው፣ የተለየ አባባል የሕያው እግዚአብሔር ልጅ ናል። ቀዳማዊ ልደቱን ተናገረ። ከአብ አስቀድሞ ያለ እናት መወለዱን ተናገረ ቅዱስ ጴጥሮስ። ስለዚህ ይህንን የገለጠል የሰማይ አባት ነው። በመንፈስ ቅዱስ ረዳትነት ካልሆነ በስተቀር መንፈስ ቅዱስ ከገለጠለት ሰው በስተቀር ይህንን የሚያውቅ ይህንን የሚረዳ ሰው ማንም የለም። ስለዚህ ስለ ክርስቶስ የምናውቀው ዕውቀት ሰማያዊ ዕውቀት ነው። ሰማያዊ ዕውቀት። ለዚህ ነው ጌታ በዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ አንተንና የላከውን ልጅህን ኢየሱስ ክርስቶስን ማወቅ ይህ የሕይወት ዕውቀት ነው ይላል። አያችሁ፣
የህይወት ዕውቀት፣ ህይወትን የሚሰጥ ዕውቀት፣ ነፃ የሚያወጣ ዕውቀት፣ ነፍስን የሚያሻግር ዕውቀት፣ ጨለማን የሚያጠፋ ዕውቀት፣ ብርሃናዊ ዕውቀት የሚባለው ስለ ሥላሴ ማወቅ ነው። ትምህርተ ሥላሴን መረዳት ነው። አንተን የላከውን ኢየሱስ ክርስቶስን ማወቅ ይህ የዘላለም ሕይወት ነው አለ። ስለዚህ የሰማይ አባቴ ነው እንጂ ሥጋና ደም ይህን አልገለጠልህም አለና አንተ ብፁዕ ነህ፣ አንተ አለት ነህ አለው። ሥጋና ደም ይህን አልገለጠልህምና ብፁዕ ነህ፣ አንተ አለት ነህ። በዚች አለት ላይ ቤተ ክርስቲያንን እሰራታለሁ፣ የሲኦል ደጆች ሊያናውጧት አይችሉም አለ። ለምን? ሃይማኖትን ገንዘብ ያደረገ የዚህ ዓለም ነፋሳት፣ የዚህ ዓለም ወጀብ ሁሉ ሊገፋው አይችልም። በሃይማኖት የቆመ ወልደ እግዚአብሔር ወልደ ማርያም ብሎ የሚያምን በእውነተኛው ትምህርት ላይ የተመሰረተ በዚህ ዓለም ጥርጣሬ፣ በዚህ ዓለም ኑፋቄ አይኖርም። ስለ ክርስቶስ በትክክል ይረዳል ማለት ነው። ስለዚህ አለት ነህ፣ በዚህ አለት ላይ ቤተ ክርስቲያንን እሰራለሁ አለ። የሲኦል ደጆች አያናውጧትም፣ የመንግሥተ ሰማያትን መክፈቻ እሰጥሃለሁ አለ። አያችሁ? ለምን? በዚህ ትምህርት ውስጥ የሚኖሩ ሰዎች መንግሥተ ሰማያት ይገባሉ፣ ጽድቅን ያገኛሉ። ይህ ትምህርት ሕይወትን የሚሰጥ ትምህርት ነው። ወልደ እግዚአብሔር ብሎ ወልደ ማርያም ብሎ መመስከር፣ ቅድመ ዓለም ከአብ ያለ እናት መወለዱን፣ በኋላ ዘመን ከእመቤታችን ከቅድስት ድንግል ማርያም ያለ አባት መወለዱን ማመን፣ ይህንን ለዓለም መመስከር ሕይወትን የሚሰጥ ነው። ይሄ ለዓለማውያን ለሥጋውያን ሰዎች ከባድ ነው። ይሄ እስኪ ተመልከቱ። አብ ልጁን ወለደው ስንል የዘመናት መቀዳደም የለበትም። አያችሁ? አምላክ ሰው ሆነ ስንል የተወለደው ከሰው ነው። ግን የተወለደው ማን ነው? አምላክ ነው የተወለደው። ተመልከቱ። ይሄ በሥጋዊ ሂሳቤ በፍጹም ሊመጣ አይችልም፣ በምንም አይነት የሂሳብ ቀመር። ለምን ቢባል ሊቁ ሲናገር ሶስት ነገር ያስደንቀኛል አለ። የመጀመሪያው ነገር አባቱ ያልቀደመው ልጅ አለ። አባቱ የማይቀድመው ልጅ አለ? እንዴት ሆኖ ይግኖራል? ይሄ አባቱ ያልቀደመው ልጅ፣ ይህ አስደናቂ ነገር ነው። አባት ልጁ ወለደ ሲባል የዘመን መቀዳደም ሳይኖር፣ ታላቅነትና ታናሽነት ሳይኖር አባቱ የወለደው ልጅ፣ ይህ በጣም አስደናቂ ነው አለ። ሁለተኛ እናቱን የፈጠረ ልጅ ተባለ። አያችሁ? እናቱን የፈጠረ ልጅ። እናትን ፈጥሮ ልጅ መሆን ይቻላል? ይህ በዓለም እሳቤ ውስጥ የለም። እንደዚህ አይነት አሰራር የለም። ለዚህ ነው ዓለሙ በክርስትና ውስጥ ሁል ጊዜ በክርስትና ላይ ያለው አመለካከት የተለየ የሚሆነው፣ የተሳሳተ የሚሆነው ከዚህ የተነሳ ነው። እናቱን የፈጠረ ሕፃን ብሎ ፈጣሪዋን የወለደች እናት። እነዚህ ሶስት ነገሮች ያስደንቃሉ። አባቱ ያልቀደመው ልጅ ነው። እናቱን የፈጠረ ሕፃን ነው። ሕፃን ሆኖ በቅፏ ታቅፈዋለች፣ በማኅፀኗ ተሸክመዋለች፣ በጀርባዋ አዝለዋለች፣ ጡት አጥብተዋለች። ወእንዘ ይትዓዘዝ ለአዝማድሁ በበቅ፣ በየጥቂቱ ለዘመዶቹ እየታዘዘላቸው፣ ለእናቱ ውሃ እየቀዳ እንጨት እየሰበሰበላት ለእናቱ እየታዘዘ ነው ያደገው። በየጥቂቱ እንደ ሕፃን ነው ያደገው። ሲወድቅ ታነሰዋለች፣ ሲያዝን ታጽናናዋለች፣ ታበረታዋለች። እንዲህ በሆነ ሕይወት ውስጥ ነው ያለፈው። ነገር ግን ለእሷ ፈጣሪዋ ነው እሱ። እናቱን የፈጠረ ሕፃን፣ ፈጣሪዋን የወለደች እናት። አያችሁ? እርሱ ፈጣሪዋ ነው፣ አስገኘዋ ነው። ነገር ግን በሥጋ ወለደችው። ይህ ሶስት ነገር ያስደንቃል። ስለዚህ ዓለሙ የማይረዳው ለዚህ ነው። በዓለም አሰራር እንዲህ አይነት ነገር የለም፣ የለም እንዲህ አይነት ነገር። ከዚህ የተነሳ ነው ይህንን መረዳት የያዙ ሰዎች፣ በዚህ ሃይማኖት በዚህ ዕውቀት ላይ ያሉ ሰዎች
ዘላለማዊን መንግስት ይወርሳሉ፣ የሚመጣውን ዓለም ይወርሳሉ። ስለዚህ የመንግስተ ሰማያትን መክፈቻ እሰጥሃለሁ፣ በምድር ያሰረው በሰማይ የታሰረ ይሆናል። ለምን? እርሱ ዘላለማዊ ካህን እርሱ ወደ ሰማይ ሲያርግ ደቀ መዛሙርቱን በሰማይና በምድር ስልጣን ተሰጠኝ፣ እንዲሁ እኔ ደግሞ እናንተን ሾምኋችሁ ካለ በኋላ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያስተማራችኋቸው፣ እያሳመናችኋቸው፣ እያጠመቃችኋቸው የነገርኳችሁን ሁሉ እንዲፈጽሙ እየነገራችኋቸው ደቀ መዛሙርት አድርጓቸዋል። ስለዚህ እነዚህ እርሱ ወደ ሰማይ ሲያርግ እነርሱ ዓለሙን ወደ ሕይወት የሚጠሩ ወደ ቅዱስ ወንጌል የሚሰበስቡ የሚያጠምቁ ናቸውና ምን አለ? በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ ዘላለማዊውን ስልጣን የማይሻረውን ስልጣን ሰጣቸው። ስለዚህ እንዲህ ካለ በኋላ ጴጥሮስን እንዲህ ካለ በኋላ ጌታ ቀጥሎ የተናገረው ስለ ሞቱ ነበር የተናገረው። የሰው ልጅ በጠላት እጅ ተላልፎ ይሰጣል፣ ይገደላል፣ ይሞታል አለ። ይህን ጊዜ ጴጥሮስ ጌታ ሆይ አይሁንብህ አለው። አያቸው። ስለዚህ ጌታ ምን አለው? ሂድ አንተ ሰይጣን ከኋላ ሂድ፣ የሰውን እንጂ የእግዚአብሔርን አታስብምና አለው። ለምን? እርሱ የመጣው ለምንድን ነው? የመጣው ሊሞት ነው። እርሱ ካልሞተ የዘላለም ሕይወት የለም። ለእያንዳንዳችን የእርሱ ሞት ያስፈልግ ነበረ። በቀራንዮ መስቀሉ መተከሉ ያስፈልግ ነበረ። ደሙ መፍሰሱ ያስፈልግ ነበረ። ስለዚህ የእግዚአብሔር ሐሳብ ልጁን ለሞት አሳልፎ መስጠት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዓለም እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲሁ ወደደው ይላል። አያችሁ፣ ዓለሙን እንዲሁ ወደደው። ለምን? ሰው ምንም መልካም ነገር ሳይኖረው ነቢያት ካላቸው ራሳቸውን ለእግዚአብሔር አሳልፈው ቢሰጡም እንኳን የወደቀውን ሰው ማንሳት ባለመቻላቸው ምክንያት ከዚህ የተነሳ እግዚአብሔር ወደዚህ ዓለም የእግዚአብሔር ልጅ ሰው ሆኖ መጣ። ሞቶ ለሙታን ሕይወትን ይሰጥ ዘንድ ሕይወትን ይሰጠን ዘንድ ከሞት ያድነን ዘንድ። ስለዚህ ነው የእግዚአብሔር ሐሳብ ልጁ ሞቶ ደቂቀ አዳም በሕይወት እንዲኖሩ ነው። ከዚህ የተነሳ የእግዚአብሔር የሰውን እንጂ የእግዚአብሔርን አታስብም አለው። ሰው ከሞተ ሞቶ ይቀራል ነው። የእግዚአብሔር ግን ከሞት በኋላ ዘላለማዊ ሕይወት አለ ነው። ስለዚህ የሰውን እንጂ የእግዚአብሔርን አታስብምና ሂድ አንተ ሰይጣን አለው። ሊቃውንቱ ይህንን በጴጥሮስ አምሳል የክርስቶስን አዳኝነት መድኃኒት መስጠት ይቃወም ነበረ። ሰው እንዳይድን ሰይጣን ይጥር ነበርና በጴጥሮስ አምሳል ሰይጣንን ረገመው፣ ተቃወመው፣ ከመንገዱ አስወገደው ብለው ሊቃውንት ተርጉመዋል። ስለዚህ ይሄን ካለ በኋላ ነው በዚያን ጊዜ ብሎ ወንጌላው የጀመረው። በዚያን ጊዜ በዛው በቂሳሪያ ያለ ጌታ እኔን መከተል የሚወድ አለ። ምን አለ? እኔን መከተል የሚወድ አለ። አያችሁ፣ እኔን መከተል የሚወድ ቢኖር ሁለተኛው ራሱን ይካድ ነው። ሶስተኛው መስቀሉንም ተሸክሞ በኋላ ይከተል። እነዚህ ሶስት ነገሮች ናቸው። የመጀመሪያው ክርስቶስን መከተል ነው። የመጀመሪያው ነገር ምንድነው? ክርስቶስን መከተል ማለት እኔን መከተል የሚወድ ብሎ ተናገረ። ክርስቶስን ስንተከተልን ሲባል የእግዚአብሔር ልጆች ነን፣ በወልደ እግዚአብሔር እናምናለን ሲባል ምን ማለት ነው? ምን ማለት ነው? ብዙ ጊዜ ክርስቶስን መከተል ማለት ስለ ክርስቶስ መናገር ብቻ የሚመስላቸው ሰዎች አሉ። በስራቸው እግዚአብሔርን የረገሙ፣ ከእግዚአብሔር የተለዩ፣ ኃጢአት የሰለጠነባቸው የክርስቶስን ሰው መሆን የማዳኑን ታላቁን ጸጋ በስጋዊ ነገር የሚቀይሩ ሁል ጊዜ ክፋትን የሚያደርጉ አሉ። በክርስቶስ ጸድቀናል የሚሉ ምንድነው? በክርስቶስ ማመን ማለት ላመኑበት ነገር መኖር ማለት ነው። ማመን ማለት ምክንያቱም ክርስቶስ በምድር ላይ በተገለጠበት ጊዜ የሚያደርገውን ነገር ሁሉ አስረግጦ ይናገራል። ለምሳሌ ትሑታን እንድንሆን አስተምሮናል ክርስቶስ። ልብ በሉ፣
ጌታ በመጨረሻው ጊዜ መስቀሉን ተሸክሞ ወደ ቀራንዮ ከመውጣቱ አስቀድሞ ደቀ መዛሙርቱን ሰበሰባቸውና እግራቸውን አጠባቸው። ጴጥሮስ አይሆንም አልታጠብም አለ። እግርህን እኔ ካላጠብኩህ ከኔ ጋራ ዕጣ ፈንታ የለህም አለው። ተመልከቱ አያችሁ፣ ከእሱ ጋራ ህብረት ለማድረግ በዚህ ትሕትና ውስጥ ማለፍ ያስፈልጋል ማለት ነው። ከዚህ በኋላ ጴጥሮስ ቁጭ አለ። ጌታ ወገቡ ላይ ጨርቅ ታጠቀና ውሃ ቀረበና ማበሻ ይዞ ተንበረከከና የጴጥሮስን እግር አጠበ። ቀጥሎ የዮሐንስንም የያዕቆብንም የእንድርያስን የበርቶሎሜዎስን የሁሉንም የደቀ መዛሙርቱን እግር አጠበ። ሲጨርስ ብድግ አለና እንዲህ አላቸው፣ ያደረኩትን ታስተውላላችሁ አላቸው። አያችሁ፣ አስተውላችኋለሁ ያደረኩትን ነገር። እኔ መምህርና ጌታ ስሆን አምላክ ስሆን የእናንተን እግር ካጠብኩ እናንተ ደግሞ እርስ በርሳችሁ እንዲሁ ልታደርጉ ይገባችኋል። ይሄ የክርስትና ተግባር ነው። ራስን ዝቅ ማድረግ፣ ወንድምን መውደድ፣ ከኔ ወንድሜ ይሻላል ማለት። ይህንን ነው ክርስቶስ ያስተማረው። ስለዚህ በክርስቶስ የምንኖረው ሕይወት በሕይወታችን ዘመን የነገረንን ቅዱስ ቃሉን ወደ ሕይወታችን አስገብተን በቃሉ ውስጥ መመላለስ ያስፈልጋል ማለት ነው። ማመን ማለት ላመኑበት ነገር መገዛት ማለት ነው። ተገዥ መሆን ነው እንጂ በክርስቶስ ጸድቄአለሁ የምንለው ፈቃዱን በሕይወታችን ውስጥ እያደረግን ስንኖር ነው። ጽድቅ እኮ የሚመጣው ሲጀመር በአብ ቀኝ መቆምን ስናረጋግጥ እኮ ነው። አባቶቻችን ያንን እስካልያዙ ድረስ ሰይጣን ሁል ጊዜ እየተፈታተነ ሲለሚኖር፣ እንደዚህማ ከሆነ የሰይጣን ፈተና የለም ማለት ነው። መጠላላት፣ መገዳደል፣ ዘረኝነት፣ ክፋቱ ለምን ይኖራል? ከጸደቅን የለም ማለት እኮ ነው። ይሄ መኖሩ ምንድነው? ሰይጣን ሁል ጊዜ ከዚህ ከምንወደው አምላካችን ሊለየን በዘረኝነት፣ በክፋት፣ በተንኮል፣ በአድመኝነት ይህን በመሰለ ነገር ሁል ጊዜ ሲፈታተነን ይሏል። ለዚህ የሚገዛ የክርስቶስ መሆን አይሆንም። እኔ የክርስቶስ ነኝ በማለት በጉልበት አይደለም፣ ከዚህ ውስጥ በመራቅ እንጂ፣ ከዚህ ውስጥ በመውጣት እንጂ። ስለዚህ ለኔ ሊሆን የሚወድ ቢኖር ምን አለ? የመጀመሪያው ነገር እኔን የሚከተላል። እርሱን መከተል የመጀመሪያው ነገር መከተል ነው። መከተል ማለት ለቃሉ መገዛት ማለት ነው። በምድር ላይ ስንኖር ፈቃዱን ማድረግ ማለት ነው። የእግዚአብሔርን ቃል ማድረግ። በዚህ በያዕቆብ መልእክት ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ እየሰማችሁ ብቻ የምትመላለሱ አትሁኑ ይላል። የእግዚአብሔር ቃል የምንማረው ሰምተን እንድናደርገው ነው፣ እንድንኖርበት ነው የእግዚአብሔር ቃል። ለዚህ እኮ ነው የሃይማኖት ክብር የሚገለጠው ምን ስንሆን ነው? በቃሉ መኖር ስንችል ነው። በቃሉ መኖር ስንችል ሕይወታችን ምን ይሆናል? መንፈስ ቅዱስ ያድርበታል በሕይወታችን። ተመልከቱ በዮሐንስ ወንጌል ምዕራፍ 13 ላይ 15 ላይ ሲናገር ጌታ ምንድን ያለው? በእኔ የሚያምን እኔ የማደርገውን ያደርጋልና ከዚህም በላይ ያደርጋል። ይህንን የሚያደርጉ ሰዎች በቃሉ የታመኑ እንደ ቅዱስ ወንጌል ሐሳብ በሕይወታቸው የሚኖሩ ናቸው። ስለዚህ የተጠራ ነው እግዚአብሔር የጠራን፣ እግዚአብሔር የቀደሰን የለየን በቃሉ እንድንመላለስለት ነው። ለዚህ ነው የመጀመሪያው ነገር እርሱን ክርስቶስን መከተል ነው የሚያስፈልገው። ክርስቶስን መከተል